የክርስቶስን መከራ በተግባር መቀበል ባይኖር ኖሮ መጽሐፍ ራሱ የሚኖረን ወንጌል ብቻ ነው የነበረው። አራት ወንጌል ብቻ ነው የሚኖረን የነበረው። ሌሎቹ መጻሕፍት የተጻፉት ቤተክርስቲያን የክርስቶስን መከራ በህይወቷ መቀበል ስለጀመረችና ስለፈጸመች ነው። ያንን ስላደረገች ነው። የክርስቶስን መከራ መቀበል ስለቻለች ነው። ሌሎቹ መጻሕፍት ከአራቱ ወንጌላውያን ውጭ ያሉት መጻሕፍት እንዲጻፉ ምክንያት የሆነው ቤተክርስቲያን የክርስቶስን መከራ በህይወቷ ላይ ስላሳየች ነው። ፎላ የሚባል ካህን ነበረ ይባላልና አላዊ ንጉስ መጥቶ ሹመት ሽልማት ሰጣለው እነዚህ እንደናገል እሱ ያሳመናቸው እሱ ያጠምቃቸው እሱ ያጠምቃቸው እሱ ያቆርባቸው ምእመናን ናቸው። ሶስት ደናግል ናቸው። እነዚያ ተይዘው ሃይማኖታችንን አንክድም ለጣዖት አንሰግድም አሉ። እናንተ አሳመናቸው ሾማለሁ ሸልማለሁ ብሎ ካህኑን አሳመነው። ንጉሱ አባበለው። ያ ካህን እሺ ብሎ ሄዶ ጥር 30 ላይ ስንክሳር ተጽፎ ይገኛል ታሪክ። እና ምንድነው ያደረገው ያ ካህን? እነዚህን ሴቶች በታሰሩበት ቤት ውስጥ ገብቶ ለዘመን ለወለደው ንጉስ ለወደደው ነገር እንዲገዙ አባበላቸው። አንተ ካህን ሆይ ትናንትና ያቆረቡን እጆችህ ትናንትና ቃል እግዚአብሔር የነገረን አንደበትህ አይደለምን? አንተ አይደለምን ከክርስቶስ ጋር ያስተዋወቅከን ያገናኘን ወደ መንግስተ ሰማያት ያስቆጠር ከቅዱሳን ጋር ያስቆጠርከን አንተ አይደለምን ብለው መለሱለት። እኛስ አንክድም እንዲሁ እንሞታለን አሉት። እነሱ አምነው ሞቱ። እነሱን ከገደለ በኋላ ንጉሱ እሱን ምን አደረገው? ቀጥሎ እሱንም አብሮ ገደለው። ይሄ ሰው መከራ ተቀብሏል። ግን ይሄ ሰማይት አይደለም፣ ለክብር የሚያበቃ መከራም አይደለም። ቅዱስ ጳውሎስ ምንድነው ያለው? በሐዋርያት ሥራ ምዕራፍ 9 ላይ ስለምን ታሳድደኛለህ ነው ያለው። ለምን ታሳድድብኛለህ አይደለም ያለው፣ ለምን ታሳድደኛለህ ነው። ቅዱሳንን የሚገሉ ሁሉ ክርስቶስን የሚገሉ ናቸው። የሚያሳድዱት ሁሉ እሱን የሚያሳድዱ ናቸው። አግናጤዎስ በጥላንዮስ እንዲህ ብሏል። በሱ ታሪክ ላይ እንደተጻፈው ምእመናን ወደ መከራ ሲሄድ ወደ ሰማይትነት ሲሄድ አትሂድብን አባታችን ለማን ትተወናለህ ብለው እያለቀሱበት ነበር ይላል። እና ምንድነው ያላቸው? እሱ ወደ ክርስቶስ መሄጃ መንገዴ ላይ አትቁሙብኝ ያላቸው ይላል። ሊገደል ወደ አደባባይ ሲሄድ ነው። ወደ መካነ መቅታሉ ይዘውት እየሄዱ ነው። ወታደሮቹ ከቀኝና ከግራ እጁን ይዘውት የኋሊት አስረውት እየነዱት ሳለ እንደሚታረድ በግ እሱ ምን አለ? ወደ ክርስቶስ እየሄድኩ ነው ብሎ ያስብ ነበር ይላል። እስከ ዛሬ ድረስ ወይም እስከ ዕለተ ምጽአት ያሉ ቅዱሳን ሁሉ የተቀበሉት መከራ አንድ ቅዱስ በመንግስተ ሰማያት ለሚቀበለው ዋጋ ቢመዘን እኩል ሊሆን አይችልም ይላል። ልትሆን አትችልም። ዓለም በሙሉ የተቀበለው መከራ ማለት ነው። እኛ የክርስቶስን መከራ በህይወታችን የምንቀበለው አንደኛው ትእዛዝ ስለሆነ ነው፣ እሱ ራሱ አዞናል። ሁለተኛው ደግሞ ክርስቶስን የምንመስለው በዚያ በኩል ስለሆነ ነው። ሶስተኛው ደግሞ የሱን መከራ መቀበል ነው ለኛ ደስታችን። ለዚያ ነው ክርስቶስ ስለኛ መከራን ከተቀበለ እርሱ ለኛ ሞቷል፣ ለኛ መከራን ተቀብሏል። እኛ ለእርሱ መከራን መቀበልና መሞት ለምን አስፈለገን? ክርስቶስ ለኔ ሞቶልኛል፣ ለኔ ጾሞልኛል፣ ለኔ እንዲሆኖልኛል። የኔ መከራ መቀበል ምንም ማለት አይደለም። ከዚህ በኋላ የክርስቶስ ቤዛነት ነው እኔን የሚያድነኝ እንጂ እኔ የሰራው ስራ አይደለም ብለው የሚያስቡ ሰዎች አሉ። እና እኛ ግን ቤተክርስቲያናችን የክርስቶስን መስቀል ተሸክማ ሁሉ ጊዜ የክርስቶስን መከራ ተቀብላ ነው የምትኖረው። ይሄ ማለት ተግባራዊ ስታደርገው ትኖራለች ማለት ነው። ይሄድን የሚነቅፉ የማይመቻቸው ሰዎች አሉ። እውነት ለመናገር ለሌሎች ሃይማኖት እምነቶች መበርከት አሁን በዘመኑ ያለው ሰው ደግሞ ወደዚያ ለመሄዱ እንደው እንዳንድ ምክንያት ሊቆጠር የሚችለው ቤተክርስቲያናችን የክርስቶስን መስቀል በተግባር ተሸክማ ስለምትታይ ያ መሸከም የማይችሉ ሰዎች የሚሄዱበት አካሄድ ነው። ያኛውን ሰፊ መንገድ እየፈጠረው እያበዛው የመጣው ማለት ነው። ቤተክርስቲያናችን እንዴት ነው የክርስቶስን መስቀል የክርስቶስን መከራ በህይወቷ ላይ ስትቀበል ምን ማለት ነው ከተባለ እንደ እውነት ለመናገር የክርስቶስን መከራ በተግባር መቀበል ባይኖር ኖሮ መጽሐፍ ራሱ የሚኖረን ወንጌል ብቻ ነው የነበረው። አራት ወንጌል ብቻ ነው የሚኖረን የነበረው። ሌሎቹ መጻሕፍት የተጻፉት ቤተክርስቲያን የክርስቶስን መከራ በህይወቷ መቀበል ስለጀመረችና ስለፈጸመች ነው። ያንን ስላደረገች ነው። የክርስቶስን መከራ መቀበል ስለቻለች ነው። ሌሎቹ መጻሕፍት ከአራቱ ወንጌላውያን ውጭ ያሉት መጻሕፍት እንዲጻፉ ምክንያት የሆነው ቤተክርስቲያን የክርስቶስን መከራ በህይወቷ ላይ ስላሳየች ነው። ለምሳሌ ወንጌላውያን ከልደቱ ጀምሮ ልደት ሰማያዊትንም ልደት ምድራዊትንም ጽፈውልናል። እስከ ሞቱ ድረስ እስከ እርገቱ እስከ ትንሳኤው ድረስ ያለውን ታሪክ ጽፈውልናል። በቃ ከዚያ በኋላ ያለው ከግብረ ሐዋርያት ጀምሮ ያለው መልእክታቱ በጠቅላላው እስከ ዮሐንስ መልእክት እስከ መጨረሻው ድረስ ያለው እሱን ስንመለከተው ግብረ ሐዋርያት
ሐዋርያት በህይወታቸው በዘመናቸው የተቀበሉትን መከራ ነው የሚያሳየን። ሌሎቹ መልእክታት ደግሞ መከራውን እንዴት መቀበል እንዳለብን ነው የሚያሳዩት። የነ ቅዱስ ጳውሎስ መልእክት ዋንስ ዘልፈ እጸውር ሞቶ ለእግዚእ ኢየሱስ ክርስቶስ በስጋይ እኔ የክርስቶስን መከራ በስጋይ እሸከማለሁ እያሉ ነው የጻፉልን። እና ያንን መከራ እንዴት መቀበል እንዳለብን መከራውን ካልተቀበል የክርስቶስን ክብሩን የክርስቶስን ህይወቱን መውረስ መካፈል እንደማንችል የሚያስረዱ ትእዛዛት ናቸው እዚያ መልእክታት ውስጥ የተጻፉ ማለት ነው። ስለዚህ መከራውን መቀበል ባይኖር ኖሮ መጽሐፍ ቅዱስ ራሱ አሁን ያለው ሙሉ በሙሉ አይጻፍም ነበር ማለት ነው። የዮሐንስ ራእይ ደግሞ ይሄን መከራ የተቀበሉ ሰዎች የሚያገኙትን ተስፋ መጨረሻ ላይ ማሳየት ነው። የተስፋ መጽሐፍ ነው ራእይ ዮሐንስ፣ የሽልማት መጽሐፍ ነው። ይሄን መከራ ክርስቶስ መከራውን ተቀበለ። ከልደት ጀምሮ የመጣበትን መንገድ አይታችሁታል። ቅድም መምህራችን ሲያስተምሩ እንደነበረው ከመወለዱ ጀምሮ ሲጀመር ጀምሮ ስፉ መለኮት ረቂቅ መለኮት ጠባብ ሲሆን አጭር ሲሆን ግዙፍ ሲሆን ይሄ በራሱ እኮ በሕገ ሥጋ መዳኘት ወይም በጠባብ ማህፀን ውስጥ ማደር ይሄ በራሱ እኮ መስቀል ነው እውነት ለመናገር። ምክንያቱም ሰማይና ምድር እንኳን የማይወስኑት የማይችሉት አምላክ በጠባብ ማህፀን ውስጥ አደረ ብሎ መናገር ለመለኮት እንዴት ከባድ ነገር እኮ ነው። ከዛን ጊዜ ጀምሮ የተቀበለው መስቀል በሞቱ አረጋግጦልናል። ከዚያም ደግሞ በእርገቱ መጨረሻ ቦታችንን መዳረሻችንን አሳይቶናል ማለት ነው። ከዚያም ሐዋርያት ተቀበሉና ያን ሁሉ መከራ እየተቀበሉ አለፉ። መልእክታትንም ጻፉልን። ቀጣዮቹ ክርስቲያኖች የክርስቶስን መከራ እንዴት መቀበል እንዳለባቸው ማሳሰቢያዎች፣ ማሳያዎች፣ ማስተማሪያዎች በህይወታችን እንዴት በተግባር ማድረግ እንዳለብን የሚያሳዩን ናቸው እነዚህ። እና መጨረሻ ላይ ግን ሽልማቱ ምንድነው? ይሄን ሁሉ ሳደረግን ሽልማታችን ምንድነው? ሐዋርያት ጠይቀው ነበር አንድ ጊዜ ሁሉን ትተን ተከተልን ሁሉ አደግነው ተሎናክ ምን ተንከን ረከብ እንግዲህ ወዲህ ምን እናገኛለን ብለው ጠይቀው ነበር። መከራውን ተቀበሉ ብለው ሐዋርያት ለቤተ አሕዛብ ለቤተ አይሁድ ሲያስተምሩ ቆይተው መጨረሻ ላይ ደግሞ የምታገኙት ይሄ ነው ብሎ እንደማሳየት ራእይ ዮሐንስን መጨረሻ ላይ ጻፉልን ማለት ነው። ይሄ እንዳለ ሆኖ እኛ ግን የክርስቶስን መከራ የምንቀበለው ለምንድን ነው ከተባለ አንደኛ የክርስቶስ መከራ ለኛ ህይወታችን ስለሆነ ነው። በህይወታችን በተግባር የምንኖረው ክርስቶስን መስለን ነው እየኖርን ያለነው። ሐዋርያትም ሲያስተምሩን ክርስቶስን መስለው ክርስቶስን እንድንመስል ነው ያስተማሩን። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሎ ነው ቅዱስ ጳውሎስም ሲሰብክ የነበረው። ስለዚህ በቅዱሳት መጻሕፍት እንደተጻፈው ክርስቶስን መምሰል የግድ ነው። ሁለተኛው ክርስቶስ ራሱ መከራውን እንድንቀበል አዞናል። መስቀሌን ያልተሸከመ ሊያገለግለኝ አይችልም። በማቴዎስ ወንጌል ምዕራፍ 10 ላይ ምዕራፍ 16 ላይ ተናግሮታል ይሄን ቃል ቁጥር 24 ላይ መስቀሌን ያልተሸከመ ሊያገለግለኝ አይችልም። ስለዚህ ሊያገለግለኝ የሚችል ማን ነው ከተባለ መስቀሌን የተሸከመ ነው ማለቱ ነው። እና የክርስቶስን መስቀሉን መሸከም ስምዖን ቀሬናዊ ለምን ያገዘው ይመስላችኋል? ከ14ቱ ምዕራፎች ኢየሩሳሌም ላይ ካሉ 14 ምዕራፎች አንዱን ስምዖን ቀሬናዊ ተሸክሞ የሄደው ምዕራፍ ነው። ክርስቶስ ስለከበደው እንዲያግዘው አይደለም። ይሄ ምስጢር አለው። ቤተክርስቲያን ከክርስቶስ ተቀበላ መስቀሉን ይዛ እንደምትኖር ማሳያ ነው እንጂ ከዚያ በኋላ እኮ የለም። ስምዖን ቀሬናዊ አይሁድ ራርተውለት ስተውት አይደለም። አይሁድ ነፍሰ ገዳዮች ናቸው፣ ግን ራርተውለት አይደለም የተውት። በሰው ሞት አይደለም በሩቅ ቢስ ሞት ዓለም እንዳልዳነ ቤተክርስቲያን እንዳልተመሰረተች ለማሳየት ከዚያ በኋላ ግን አልተከተለም፣ አቁሟል እዚያ ላይ። ከዚያ በኋላ ሐዋርያት መስቀሉን ተሸክሟል፣ አዞናል። የክርስቶስን መከራ እሱ ሞቶልኛል ለኔ ማረፍ ይገባኛል መተኛት ይገባኛል ብሎ የተወሰው የክርስቶስን ትእዛዝ አልፈጸመውም። የክርስቶስን ትእዛዝ የፈጸመ ሰው ማን ነው ከተባለ የክርስቶስን መከራ በተግባር እየኖረ ያለ ሰው እሱ የክርስቶስን መከራ በእርግጥ ተቀብሎታል ማለት ነው። ሶስተኛው ቤተክርስቲያን የምትደሰተው የክርስቶስን መከራ እየተቀበለች ስትኖር ብቻ ነው። ያለበለዚያ የቤተክርስቲያን ደስታ የሚባል የለም። የቤተክርስቲያን ደስታዋ ፍጹም የሚሆነው የክርስቶስን መከራ በተግባር ስትቀበል ብቻ ነው። ቅድም የጠቀስኩላችሁ ፊልጎስ የሚባለው ሊቅ ይሄን የቆሮንቶስን መልእክት ሲተረጉም ሐዘንተኞች ስንሆን ደስተኞች ነን የሚለውን ቃል ሲተረጉም ምን ይላል? መኑ ዘይጽየነስ ወይሃምም ይላል። የሚቸገር ነገር ግን መከራ የማይሰማው ሰው ማን ነው? ችግር ውስጥ አለ ግን ደግሞ መከራ የማይሰማው ማን ነው ይላል። ነነሰ ረሰይናሁ ለሕማምነ ፍስሐ ወሐሴተ ይላል። በመጨረሻ እኛ ግን መከራውን ደስታ አድርገነዋል። በመከራው ነው ደስ የሚለን እንጂ በሌላ አይደለም ይላል። በዚህ ዓለም ያለው ደስታ በመብል በመጠጥ ነው።
የመንፈሳዊው ደስታ ደግሞ የክርስቶስን መከራ በመቀበል ነው። ቅዱሳን ሁሉ አባቶቻችን በገድላቸው ሁሉ እንደምንመለከተው መከራ በገጠማቸው ጊዜ የሚደሰቱትን ደስታ ሌላ ጊዜ አይደሰቱት። ቅዱሳን ሐዋርያት በግብረ ሐዋርያት ምዕራፍ 4 ላይ ያለ ቃል አለ። ከአደባባይ ሲወጡ ወጹ ማውድን ዘይት ፈሱ ይላል። ከአደባባይ ሲወጡ ሲገርፏቸው ሲደበድቧቸው በኢየሱስ ስም እንዳታስተምሩ ብለው ሲከለክሏቸው ሲያንገራግሯቸው ቆዩ። ከዚያ በኋላ ምን አደረጉ? ሲወጡ ግን ከአደባባይ ደስ እያላቸው ወጡ ይላል። ለምን? መንፈስ ቅዱስ የተናቁ ይሆኑ ዘንድ የተገባቸው አድርጓቸዋል። መናቃቸውን ያስደሰታቸው፣ በጥፊ መመታታቸውን ያስደሰታቸው እና ሁል ጊዜ መከራ ወደ መቀበል ሲሄዱ ይኖራሉ። አግናጤዎስ ምጥውላን ወሳ እንዲህ ብሏል። በሱ ታሪክ ላይ እንደተጻፈው ምእመናን ወደ መከራ ሲሄድ ወደ ሰማዕትነት ሲሄድ አትሂድብን አባታችን ለማን ትተወናለህ ብለው እያለቀሱበት ነበር ይላል። እና ምንድነው ያላቸው? እሱ ወደ ክርስቶስ መሄጃ መንገዴ ላይ አትቁሙብኝ አላቸው ይላል። ሊገደል ወደ አደባባይ ሲሄድ ነው። ወደ መካነ መቅታሉ ይዘውት እየሄዱ ነው። ወታደሮቹ ከቀኝና ከግራ እጁን ይዘውት የኋሊት አስረውት እየነዱት ሳለ እንደሚታረድ በግ እሱ ምን አለ? ወደ ክርስቶስ እየሄድኩ ነው ብሎ ያስብ ነበር ይላል። እና መከራ የሚቀበል ሰው ማንኛውም ሰው መከራ በተቀበለ ጊዜ መከራ በደረሰበት ጊዜ ወደ ክርስቶስ እየቀረበ እንደሆነ ሊያስብ ይገባዋል ነው። ቤተክርስቲያናችን የምታምነው እንደዚያ ነው። ይሄን ስላችሁ ግን መከራ ዘበይንተ እግዚአብሔር ሲሆን ነው። ስለ ክርስቶስ ብሎ የሚቀበሉት መከራ አለ። በዓለም ላይ ዓለም ራሷ የምታመጣውም ደግሞ መከራ አለ። መስቀል ሲባል የፈያታዊ ዘይማንም አለ የፈያታዊ ዘጸጋምም እንዳለ አትርሱ በእውነት። ስለዚህ ምንድነው መለያው? የክርስቶስ የሆነ መከራ። ይሄ ማለት ለመንግስተ ሰማያት የሚያበቃ ዛሬ በገነት ከኔ ጋር ትሆናለህ የሚል ቃል ኪዳን የሚያሰጥ መከራ የሚያሰጥ መስቀል መሆን አለበት ማለት ነው። ይሄን መለየት ነው። ኑሯችን የሚያመጣብንን መከራ ለክብር የምንጠብቅ ከሆነ እሱ ችግር ነው በእውነት። ኑሮው ራሱ መከራ የሚያመጣበት ጊዜ አለ። ከአሕዛብ ሃይማኖታቸውን ክደውም እኮ በሰይፍ የተገደሉ ሰዎች እኮ አሉ። እንደ ፎላ ቀሲስ ያሉ ፎላ የሚባል ካህን ነበረ ይባላልና አላዊ ንጉስ መጥቶ ሹመት ሽልማት ሰጣለው እነዚህ እንደናገል እሱ ያሳመናቸው እሱ ያጠምቃቸው እሱ ያጠምቃቸው እሱ ያቆርባቸው ምእመናን ናቸው። 3 ደናግል ናቸው። እነዚያ ተይዘው ሃይማኖታችንን አንክድም ለጣዖት አንሰግድም አሉ። እናንተ አሳመናቸው ሾማለሁ ሸልማለሁ ብሎ ካህኑን አሳመነው ንጉሱ አባበለው። ያ ካህን እሺ ብሎ ሄዶ ጥር 30 ላይ ስንክሳር ተጽፎ ይገኛል ታሪክ። እና ምንድነው ያደረገው ያ ካህን? እነዚህን ሴቶች በታሰሩበት ቤት ውስጥ ገብቶ ለዘመን ለወለደው ንጉስ ለወደደው ነገር እንዲገዙ አባበላቸው። አንተ ካህን ሆይ ትናንትና ያቆረቡን እጆችህ ትናንትና ቃል እግዚአብሔር የነገረን አንደበትህ አይደለምን? አንተ አይደለምን ከክርስቶስ ጋር ያስተዋወቅከን ያገናኘን ወደ መንግስተ ሰማያት ያስቆጠር ከቅዱሳን ጋር ያስቆጠርከን አንተ አይደለምን ብለው መለሱለት። እኛስ አንክድም እንዲሁ እንሞታለን አሉት። እነሱ አምነው ሞቱ። እነሱን ከገደለ በኋላ ንጉሱ እሱን ምን አደረገው? ቀጥሎ እሱንም አብሮ ገደለው። ይሄ ሰው መከራ ተቀብሏል። ግን ይሄ ሰማዕት አይደለም፣ ለክብር የሚያበቃ መከራም አይደለም። እንዲህ አይነት መከራዎች አሉ። የክርስቶስን መከራ መሸከም መቀበል ግን የዘላለም ሕይወት ነው። ቅዱሳን እየታመሙ ደስ ይላቸዋል። እሳት ውስጥ ነው የሚዘምሩት። ለዚያ ነው ሲሞቱ እየከበዳቸው አይደለም የሚሞቱት፣ እየተጨነቁ አይደለም የሚሞቱት፣ ግደሉን እያሉ ነው የሚሄዱት። በዘመነ ሰማዕታት እኮ ወደ ዲዮቅልጥያኖስ ከተማ የሚገቡም የሚወጡም ነበሩ። የሚወጡት የሚሰደዱ ናቸው ስለ ሃይማኖታቸው፣ የሚገቡት ደግሞ በአደባባይ ሃይማኖታቸው መስክረው የሚገደሉ ናቸውና ከሩቅ ከተማ ሞት ፍለጋ ይመጡ ነበር። የክርስቶስን መስቀል መሸከም ነው ዓላማው። ክርስቶስን መምሰል ነው ብለው ስለሚያስቡ ክርስቶስ ወደሚገደልበት አደባባይ ልሂድ ብለው ይነሳሉና ቅዱሳን ሲገደሉ ባይናቸው ያያሉ። ቅዱሳን ሲሞቱ ክርስቶስ ተገደለ ብለው ያስባሉ። እሱም ራሱ ብሏል። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በሐዋርያት ሥራ ምዕራፍ 9 ላይ ስለምን ታሳድደኛለህ ነው ያለው። ለምን ታሳድድብኛለህ አይደለም ያለው፣ ለምን ታሳድደኛለህ ነው። ቅዱሳንን የሚገሉ ሁሉ ክርስቶስን የሚገሉ ናቸው። የሚያሳድዱት ሁሉ እሱን የሚያሳድዱ ናቸው። እና እሱ በእኛ ቋንቋ በእኛ ተገብቶ ይናገርልን ዘንድ መከራውን መቀበል አለብን ማለት ነው። ስለዚህ ከመከራው ውጭ ያሉ ሰዎች ከመከራው ውጭ መሆናቸው ከደስታ ውጭ እንዳደረጋቸው ሊያምኑ ይገባል። ከመንግስተ ሰማያት ውጭ እንዳደረጋቸው ሊያስቡ ይገባል ማለት። ስለዚህም እንደ አባቶቻችን ሁሉ መከራውን በህይወታችን መሳተፍ ይኖርብናል። የኢትዮጵያ ቤተክርስቲያን እንደው ነገር እንዳላበዛ እንዳላስረዝም እንጂ እውነት ለመናገር የኢትዮጵያ ቤተክርስቲያን
መከራውን ከሌላው ዓለም በተለየ ሁኔታ የምትቀበል ቤተክርስቲያን ናት። ባለባበስ ካኗኗር ጀምሮ ያለ ደሞዝ ያስተማሩን መምህራን የቅጥረኝነት ስሜት ሳይሰማቸው እያረሱ እየበሉ እያስለመኑ እየበሉ ያስተማሩ። ይሄ ራሱ መከራን መቀበል ነው፣ መከራን መለማመድ ነው። ይንታ ዘሚካኤል እንዲህ ይሉ ነበረ። በቤተክርስቲያን በበዓላት ወቅት ብዙ ልብስ ሳጥናቸው ውስጥ እንዳለ እናውቃለንና እንደው ምን አለ የኔታ ዛሬ እንኳን አዲስ ልብስ ቢለብሱ አላቸው። አንድ ጓደኛችን አለ ዛሬም እዚሁ አዲስ አበባ ነው ያለውና እሱ ሲላቸው ምንድነው ያሉት እሳቸው አይ ቤተክርስቲያን በሐዘን ውስጥና እኔ ነጭ ልብሱን ብለብስ ምን ያደርግልኛል ብለውታልና ምን ማለት ነው? ቤተክርስቲያን ሐዘን ሲኖርባት የክርስቶስን መከራ እያሰቡ እነሱ ሐዘንተኞች ሆነው ነው የሚኖሩት። ለዚህም ነው ሐሙ ርህቡ ጸሙ ተመንደቡ እንላለን፣ ተራቡ ተጠሙ ተሰደዱ እንላለን። ሕማሙሙ ትፍስሕተ ኮኑ መከራቸው ግን ደስታ ሆነላቸው ብለን ነው የምንናገርላቸው። እኛ የክርስቶስን መከራ በህይወታችን የምንቀበለው አንደኛው ትእዛዝ ስለሆነ ነው፣ እሱ ራሱ አዞናል። ሁለተኛው ደግሞ ክርስቶስን የምንመስለው በዚያ በኩል ስለሆነ ነው። ሶስተኛው ደግሞ የሱን መከራ መቀበል ነው ለኛ ደስታችን። ለዚያ ነው የቅዱስ ጳውሎስን መልእክት ነግሬያችሁ ጨርሳለሁ። በሮሜ መልእክቱ ምዕራፍ 6 ላይ የጻፈው ነገር አለ። ለእማረይነ ሕማመ ንኤሪ ክብረ ምስሌው ወለእማረይነ ሞተ ንኤሪ ነጊሰ ምስሌው። በመከራ ከመሰልነው በክብር እንመስለዋለን። በሞት ከተካከልነው ከሱ ጋር አብረን እንነግሳለን ይላል እና በስሙ ካልሞቱ መከራ በመቀበል ካልመሰሉት ካጠገቡ የሚቀመጡ ቅዱሳን ሊኖሩ አይችሉም። እንደውም ቶማስ እቺ ቤተክርስቲያን ብዙ ቅዱሳን ነው ያሏት እና ቶማስ ዘመራሰን አንድ ኢትዮጵያዊ ባለቅኔ እንዲህ ሲል ገልጦታል። ቶማስ ቅድመ በበህቅ ልቀ ወዳግመ በበህቅ ሐልቀ ይለዋል። ቶማስ ዘመራስ ማለት በየጥቂቱ አላውያን እነዚህ መናፍቃን አጽቃጹን እየቆረጡ ነው የጨረሱት በዘመነ ሰማዕታት ማለት ነውና ቶማስ መጀመሪያ በጥንተ ተፈጥሮ በህገ ተፈጥሮ በየጥቂቱ አደገ ይላል። እንደዚያ ነው አይደል? ሁላችንም ያደግነው እንደዚያ ነው። በኋላ ግን ይላል በየጥቂቱ አለቀ ብሎ ነው ባለቅኔ የገለጸው እና እንደውም ጻድቃን ስለ ክርስቶስ ራቁታቸውን በበረሃ ላይ ተጋደሉ ለምን ትላላችሁ ብሎ ነው የሚለው። እርቃነ ገዳም እርቃነ ቅዱሳን ምን ልብስ ነው የቅዱሳንን ልብስ ከልብስ መራቆትና ያለ ልብስ መከራ መቀበል የሚያስንቅ የቶማስ መከራ ነው ይላል። ቶማስ ልብስ ሳይሆን የተራቆተው ልብሱን ሳይሆን የተገፈፈው አካሉን ነው የተገፈፈው ይላል። በሰለስቱ ምዕት ጉባኤ ላይ ሲገኝ ቶማስ ዘመራስ በኒቅያ ጉባኤ ላይ ማለት ነው ሲገኝ ሃይማኖት ለመወሰን ሲገኝ እጅግር አልነበረው። ሌላው ቀርቶ ከንፈር እንኳን አልነበረው። ምላስ ስለነበረው ግን ለመናገር በቂ ነውና ሃይማኖቱን ለመመስከር እዚያ ጉባኤ ላይ ከተገኙ 318 ኤጲስቆጶሳት መካከል አንዱ ነበር። እንዲህ ሆነው ነው ቤተክርስቲያኒቱን ያቆዩት ማለት ነው በየጥቂቱ እያለቁ። ለምን? ከክርስቶስ ጋር አብረው መከራ ካልተቀበሉ ከክርስቶስ ጋር መኖር ስለማይቻል። ግን አንድ ነገር ልብ ማለት አለብን። በእኛ መከራ መንግስተ ሰማያት አትገዛም። ለመንግስተ ሰማያት የሚያበቃ መከራ የሚቀበል ከኛ መካከል ማንም የለም። እንዲያውም ምንድነው የሚሉ የቅዱስ ጳውሎስን ትርጓሜ መልእክት ሲተረጉሙ አባቶቻችን ከዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ወይም እስከ ዕለተ ምጽአት ያሉ ቅዱሳን ሁሉ የተቀበሉት መከራ አንድ ቅዱስ በመንግስተ ሰማያት ለሚቀበለው ዋጋ ቢመዘን እኩል ሊሆን አይችልም ይላል። ልትሆን አትችልም። ዓለም በሙሉ የተቀበለው መከራ ማለት ነው። እውነት ነው። በክርስቶስ ደም መንግስተ ሰማያት ተከፍታልናለች፣ ተሰጣናለች። ቤተክርስቲያን ተሰጣናለች፣ ተገዝተናል። የገዛን እሱ ነው፣ ቤዛ የሆነን እሱ ነው። ግን መከራውን ሳይጀምሩ መንግስተ ሰማያት መግባት አይቻልም። ስለዚህ በእኛ መከራ መንግስተ ሰማያት አትገዛም እንጂ ያለ መከራ ግን መንግስተ ሰማያትን አንወርሳትም። ቅዱስ ጳውሎስም ያለው እስመ በብዙ ጻማ ሀለወነ ነባ ለመንግስተ እግዚአብሔር ነው በሐዋርያት ሥራ። መንግስተ ሰማያትን በብዙ መከራ እንገባታለን ነው የሚለው። በብዙ መከራ መግባት ስለሚገባን ነው የክርስቶስን መከራ ሁሉ ጊዜ መቀበል አለብን ብለን እናስበው። ለዚህ ነው እንደው እግዚአብሔር በእውነት ወዶ ፈቅዶ መከራውን እንድንሳተፍ ካበቃን በደስታ ደስ ብሎን ንስሐ ገብተን እየዘመርን ነው ልንቀበለው የሚገባ። እግዚአብሔር ይስጥልኝ።